ይስጥልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለዕለተ ሐሙስ ግንቦት 14 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁ ወደ ቀዳሚ ዜናችን እንለፍ። የባለብዙ ተዋናያን የግብር ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት እንዲተላለፍ የሚኒስትሮች ምክር ቤት ውሳኔን አሳለፈ። የሚኒስትሮች ምክር ቤት 45ኛ መደበኛ ስብሰባውን በትላንትናው ዕለት ግንቦት 13 ቀን 2017 ዓ.ም አካሂዷል። ምክር ቤቱ በቨርቹዋል ባካሄደው መደበኛ ስብሰባውን በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። የሚኒስትሮች ምክር ቤት በ45ኛ መደበኛ ስብሰባው በቅድሚያ ምክር ቤቱ የተወያየበት የባለብዙ ተዋናያን የግብር ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅ ላይ ነው። በሀገራችን ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ ቆይቷል። እያደገ ከመጣ የዘርፉ ፍላጎት አንጻር መንግስታዊ ያልሆኑ ድርጅቶች የግል ዘርፉን የህብረተሰብ ስራ ማህበራት፣ የሙያ ማህበራት ማሳተፍ የሚያስችል የአሰራር ስርዓት መዘርጋት ያስፈልጋል። ምክር ቤቱ በረቂቅ አዋጁ ላይም በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅ ላይ ነው። በሀገራችን የስርዓተ ምህዳር ክፍያ አሰራርን የተመለከተ የህግ ማዕቀፍ ባለመኖሩ ወጥ ባልሆነ አሰራር በተለያዩ አካላት ሲተገበር ቆይተዋል። አሁን በደረስንበት የእድገት ደረጃ የፌዴራል የክልል ተቋማት የግሉ ዘርፍና መንግስታዊ ያልሆኑ ድርጅቶች ከግምት ውስጥ ያስገባ የህግ ማዕቀፍ መኖር አስፈላጊ ይሆናል ያለው ምክር ቤቱ በረቂቅ አዋጁ ላይም በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። የጤና ባለሙያዎች እያደረጉት ያለው የስራ ማቆም አድማም ሆነ የመንግስት እርምጃዎች የሰብአዊ መብት ጥሰቶችን እንዳያስከትሉ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ ሀገሪቱ ክፍሎች የጤና ባለሙያዎች በጤና ተቋማት ውስጥ በማድረግ ላይ የሚገኙትን የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎችን የሰብአዊ መብቶች ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስበዋል። ኢሰመኮ አንዳንድ የጤና ባለሙያዎች የደሞዝና ከስራ ሁኔታ ጋር የተያያዙ ጥያቄዎችን መንግስት እንዲመልስ ሰጥተናል ያሉት የ30 ቀን የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም መጠናቀቁን ተከትሎ በመንግስትና በጤና ባለሙያዎች በመወሰድ ላይ የሚገኙ እርምጃዎችን በመከታተል ላይ እንደሚገኝ ገልጸዋል። በዚህም መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰብ እንደቻለም ጠቁሟል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶች ማካሄዱንም ይፋ አድርገዋል። ከፊልና ሙሉ የስራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታል ኃላፊዎችን በማነጋገርም መረጃዎች እንዳሰባሰበ ገልጸዋል። በዚህ መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎችም ለእንግልት የተዳረጉ መሆኑን፣ ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ እንደቻለም አሳውቀዋል። በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይም ዛቻና ማስፈራራት አድርሰዋል ያላቸውን የጤና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት እንደቻለም ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረጉ የስራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የጤና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበትን ሁኔታ እንዲያመቻች ሲሉም ጠይቀዋል። በመቀሌ ከተማ የሚገኙ ዳኞች ከደህንነት ስጋት ጋር በተያያዘ ያቀረቧቸውን ጥያቄዎች እስኪመለሱ ድረስ ስራ ማቆማቸውን ገለጹ። በትግራይ ክልል መቀሌ ከተማ የሚገኙ ዳኞች ባሳለፍነው ማክሰኞ ዕለት የጀመሩትን የስራ ማቆም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች መዘጋታቸውን ከአካባቢው የወጡ መረጃዎች አመላክተዋል። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸውን ጥያቄዎች እስኪፈቱ ድረስ የስራ ማቆማቸውን እንደሚቀጥሉበት የትግራይ ዳኞች ማህበርን ጠቅሶ የኢትዮጵያ ኢንሳይደር የበይነ መረብ መገናኛ ብዙሃን ዘግቧል። በመቀሌ ከተማ የሚገኙ ዳኞች ስራቸውን ለማቆማቸው በዋነኝነት የጠቀሱ ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር ባሳለፍነው ማክሰኞ ዕለት ባወጣው መግለጫ በመቀሌ 7 ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ በከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጠዋል። የትግራይ ዳኞች ማህበር ፕሬዝዳንት አቶ ዳዊት ሳህለስላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸውን 5 ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። በችሎት ጊዜ 2 ፖሊስ ብቻ ፍርድ ቤቱን የሚጠብቅ ሲሆን በመቀሌ ከተማ ባለው የጸጥታ ችግር ይህ በቂ እንዳልሆነም ተመላክተዋል። በዚህ ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶች እንዲጠብቁ እንዲደረግም ማህበሩ ጥያቄ አቅርበዋል። የከተማዋ ዳኞች በሁለተኝነት ያነሱት ጥያቄ በነጻነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚል ነው። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ እየተከታተሉ ስለሚያስፈራሯቸው እንደሆነም የማህበሩ ፕሬዝዳንት ገልጸዋል። ዳኞች በህዝብ ትራንስፖርት በሚመላለሱበት ጊዜ ማስፈራራትና
ድብደባ እየደረሰባቸው መሆኑን በተጨማሪነት የሚያነሳው ማህበሩ ይህን ችግር ለመፍታትም ለዳኞች ትራንስፖርት እንዲዘጋጅ ማህበሩ መጠየቁንም አክሏል። ወደ ውጭ ዜናዎች እናልፋለን። ኢጋድ በሱዳን ያለምንም ቅድመ ሁኔታ አስቸኳይ ተኩስ አቁም እንዲደረግ ጥሪ ያቀረበ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ተኩስ ማቆም የዜጎችን ስቃይ እንዲያበቃና የፖለቲካ ውይይቶች እንዲያካሄድ በር እንደሚከፍትም ገልጸዋል። ዶክተር አሊ ዩሱፍ ካሚል አል ታይብ ኢድሪስ በሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃኒ ሀገሪቱን ጠቅላይ ሚኒስትር ሆኖ መሾማቸው ይታወሳል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የጠቅላይ ሚኒስትር መሾም አስመልክቶ ባስተላለፉት መልእክት ሹመቱ የሱዳን ሁሉን አቀፍ የፖለቲካ ሂደት ዳግም ህይወት እንዲዘራ የሚያስችል ትርጉም ያለው እርምጃ መሆኑን ገልጸዋል። ሁለቱ የሱዳን የባለድርሻ አካላት ህገ መንግስታዊ ስርዓትን ዳግም እንዲመለስ፣ ሰላም እንዲረጋገጥ እንዲሁም የተረጋጋችና ዲሞክራሲ ስርዓት የሰፈነባት ሱዳን መፍጠር የሚቻልበትን መሰረት ለመጣል ሁሉን አቀፍ ምክክር እንዲያደርጉም ጥሪ አቅርበዋል። ኢጋድ ያለምንም ቅድመ ሁኔታ በሱዳን በአስቸኳይ ተኩስ አቁም ስምምነት እንዲደረግ ጥሪ ያቀርባል ያሉት ዋና ጸሐፊው ተኩስ ማቆም የዜጎችን ስቃይ እንዲያበቃ፣ የሰብአዊ እርዳታ ተደራሽ እንዲሆንና ለውይይት ምቹ ሁኔታን ለመፍጠር ወሳኝ መሆኑን አመላክተዋል። ኢጋድ ለሱዳን ሉዓላዊነት አንድነትና መረጋጋት የጸና አቋም እንዳለውም ተናግረዋል። ቀጠናዊ ተቋሙ በሱዳን ሰላም እንዲሰፍን የዲሞክራሲ ስርዓት እንዲረጋገጥና መጻኢ ጊዜዋ ብሩህ እንዲሆን እየተደረጉ ያሉ ጥረቶችን እንደሚደግፉ መግለጻቸውን ከኢጋድ ጽሕፈት ቤት የተገኘው መረጃ ያመላክታል። በመጨረሻም ብሪታንያ በሩሲያ ላይ ማዕቀቦች መጣሏን አስታወቀች። ሩሲያ በሳምንቱ የመጨረሻ ቀናት በዩክሬን ላይ በርካታ ድሮኖች የታገዘ ጥቃት መሰንዘሯን ተከትሎ የብሪታንያ እስከ 100 የሚደርስ ማዕቀቦች መጣሏን አስታውቃለች። አዲሱ የሩሲያ ማዕቀብ ለሩሲያ ወታደራዊ ቁሶች ማምረቻ ድጋፍ የሚሰጡትን ጨምሮ የኃይል አቅርቦት በመላክ እንዲሁም ለመረጃ ጦርነት ድጋፍ በሚያደርጉ አካላት ላይ ያነጣጠረ መሆኑን የብሪታንያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አመላክተዋል። ብሪታንያ በሩሲያ ላይ ዘርፈ ብዙ ማዕቀብ መጣሏ የተሰማው የቅርብ አጋሯ የሆነው የአውሮፓ ህብረት በዩክሬን የተቀናጀ ሰላም ለማረጋገጥ የሚያስችል ነው ያለውን ማዕቀብ ለ17ኛ ጊዜ መጣሉን ካስታወቀ በኋላ መሆኑን ቢቢሲ ዘግቧል። የብሪታንያ አዲሱ ማዕቀብ ሩሲያ ዩክሬን ከወረረች በኋላ ለሩሲያ ድጋፍ ሲያደርጉ የነበሩ ተባሉ የፋይናንስ ተቋማትንም እንደሚያካትት ዘገባው አክሏል። ከብሪታንያና ከአውሮፓ ህብረት አዲስ የማዕቀብ ማዕበል የጣለባት ሩሲያ ለእርምጃው ለጊዜው ምላሽ አልሰጠችም። ባሳለፍነው ቅዳሜ ሩሲያ በዩክሬን የተለያዩ ከተሞች የ270 ድሮኖችን ጥቃት መፈጸሟን ዘገባው አመላክተዋል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያቸው ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ቀን